ሰውዬው ምን እየሆነ ነው? መጥፎ ሴት ማለት እናቃለን ብለው የጠመሙ ጠማማ ጆጃውን ትመለሳለች። እቺ ሁለት ወር ብታቀራት ማለት ነው በቃ በሰድብም እየቻልከው ትንሽ ታቀራታለህ በኋላ ወዲያው ነው ሲገባት ሁሉ ነገር ወዲያው ግረን ታጥባለች። አደብ ታደርጋለች። እስተምትለምድ ያጎት መተዋለ ያቡህን ደረሳለ አመታውም እንሽ ማለት ነው። እሺ ለምን እቺ ገና ድንግል እኮ ናት። የእውቀት ድንግል ናት። አልተማረችም ወይ ምንድን አልቀራችም። መጥፎቹ ቀርተው ነው ናቸው። የልንገርህ አባቱን የማያውቅ አያቱን አይደግምም ይባላል። እኔ ነው መታይ ሴት ልጅ ኧረ ነጃት እንኳን ተመታለሽማ ተመታው አንተ ምንም እንኳን እሷ እኔ አልመታም እሷ ትመታለኝ። እንደው የምታረግ በጥፊ ከማምን ላይ ያይዙ ሲያያ ታሲዛለሁ። ኧረ ሸማም አያ ተገናኙና እናሲዝ እሷ ታልመታችሁ እናስመተዋለን። ተው አርፈው ተቀመጡ። አንኩ ሽግሩ ሴት ብመታ ታውን ትመጣለች። ሸማም ድልሻለሁ ታልኳት ነገ በፍልጥ ቅንጭላቱ እንድትሉ ነው ምናረጋት። አዎ ኧረ እኔ ምንም ተመርላት አሁን ፍቅራቸው እንዳይጣሉ ደግሞ በቃ ተዋቸው። ታፕታፕ ኮፕሊንግ አርጉ። እሷ ግን አይለኛ ናት። ታፕታፕ የሚያዋጣኝን አባቴ ነጃት ግን እንደ ወንድምነት ታዘናችሁላት። ቁርአን እንዲቀራባት እንገፋፋት። ደግመን እንገናኛለን ተባብለናል። ወላሂ ቁርአን ቀራባታለሁ ብዬ አስባለሁ። ቤቱን ዝጋባት የገባ ጊዜ እዛው ድፍት አድርገህ ቅራባት። ሴትዮዋ ጋር ሀዲንና ልብስ የምትሸጠው ሴትዮዋ ጋር ምን አለች መሰለሽ? አዚዝ ማነው ስሙ? አላሁ አክበር በአንድ ሺህ ነው ቅጣት። ገፋ አድርጉ እየተየ ቅጣት በአንድ ሺህ ነው። እሺ ቀጥል። ኮምብሪን ካርጉ ምን አለች አልክ? ጨርሰው። ሴትዮዋን ፎዚያ ነው የምትባለው። ሴትዮዋ ባለ ሱቋ ፎዚ አለቻት። ወይ ለሸሙሄ ተገባ የማይወጣ ባንቴ ካለሽ ተገባ የማይወጣ ባንቲው ተገባ የማይወጣ ታለሽ ትጭልኝ አለቻት። ምሽት የሰጠችኝን ሽርጣ ቃሮራ እኮ ነው የገዛይልኝ። ስንት ሽርጥ ነው? አንድ ነው ግን ሌላ ልብስ ወላሂ አዛለኝ ነበር። እኔ እንደ ወላሂ አልፈልግም አልኳት። አዘንኩላት። ያ 500 ነው 600 ሪያል እኮ ነው ያጠፋችው ያን ቀን። ምስኪን እኮ ናት። በጣም ሰው በልቶ ይጠግብ አይመስላት። 4 ሰው ነን፣ ለአራታችንም ጋበዘችን። ኮፊት አልገባን አለች። ልብስ ሽርጥ ገዛችልኝ። እቤቴ ድረስ አመጣኝ። ተቤቴ አንስታ ምግብ ቤት ወሰደች። ወይኔ እህቴን አራግፋት። አጥንቷን አጋድመ መጋጥ ነው እኮ የቀረከ እህቴ። ወይኔ ተተኳሻላት እንዴ? ወይኔ ከመሐመድ ወይዬ በለኝና ልተኛ። ወይዬ ጉድ ፈላኩ። ሸማመድ እህቴን ግጣሃታል ማለት ነው። ምንም ያስቀረው የለም። ወላሂ በልቻታለሁ። ምን ላድርግ? ይቅርታና ሽርጦ የለበሰው ነው እንዴ? ሽርጡ ሰው እንደ ሽርጡ ሌላ ነው። እዛ ነው። ተቀመጥ። ለምን አይቶ አንደኛ ሽርጥ ላይ ገዛችው። ከምግቡ ቤት ስንወጣ አንደኛውን አገኘ ነው ውጭ። እኔና ነጁ ሌሎችም ወንዶች አሉ። ነጃና እኔ አንድ ጋር ነው የምከደው። አንድ ሴትና አንድ ወንድ ደግሞ ተኋላ ነው የሚሄዱት። ነጃ እኔ ጋር ነው የምከደው እና የሆነ ሰው መጣና አቀፈኝ። አድናቂ ነኝ አለኝና ማለት ነው። እሺ ብዙ ቀን ታብታብ ማረግህና ኮምፕሊንክ ማረግህ በጣም ማከብር ሰውዬ ነኝ። እንኳን ስላገኘሁ ደስ ብሎኛል አለኝ። ከዛ መጨረሻ ላይ በጆሮ የመጣና ማለት ሰይዶ ሮባቦንና ጆከር የነሱ ጓደኝነት ቢቀርብህ ጥሩ ነው ብያለሁ። ዋጋ ተከፍላለህ። አረ ዋጋ ተከፍላለህ ብዬ ነው። በሶስት ነው የሚያባዛው በሶስት። አረ ምንድን ነው አረጉብህ? አላሁ አክበር ጊንታረጉብህ። ስማ ምንድነው እሱ? የኛ ሰው ነው እንደዚህ ያለክ ሸህ መሐመድ? ወላሂ የኛ ሰው ነው። የኛ ሰው የወሎ ልጅ ነው 100%። ኧረ ተው። ወላሂ
ለሆነ ነገር ሊሆን ነበር ለለፈው አሰደብከኝ ብሎ ደግሞ ወላሂ ለለፈው ምንም እንደማያወጣ አውቄ ማለት ሳአኩበት ወላሂ በጣም ነው የናኩት ሲቀደል ለራሱ ያወራኛ መሰለኝ ይሄ ቀዳዳ በለው ነጁ አልሰማችሁም እንዴ ምን አለኝ መሰለህ ምንድነው እንዳልኩ ሳአኩትና አይ ችግር የለውም ማለት ነጃት አልሰማችሁም ነጃትማ ምንድነው ምን ሆነህ ነው አለችው አረሷ ሰምተዋል እንዴ እየሰማኝ ምን ሆነህ ምን አመት ምንድነው እያለችው ነበር እሷ እሺ ከዛ መጨረሻ ላይ እንደዚህ አለ ከዛ እንደገና እኔና ምንም አይመጣም አይዞህ አልኩት እኔ ግን በጣም ነው የምወድሽ አለ ሌላ ደግሞ እንደዚህ ተየመን የደወለልኝ ነበር እኮ ደግሞ እንደዚህ ወላሂ የየመን ሆነ እሺ በቤት ነው ምን አለ ሰይዶ ረባቦና ጆከር ጋር ታላቆም ጠብቅ አንድ ቀን ታገኛታለህ ብሎ አስጨንቀናቸዋል እንደ ጎበዝ ወይ ጉድ እኔ እንደውም በእድምነት ስትናገር ነበረ እንበቀልሃለን በሸሙዬ ብለውኛል ስትል ያ መስሎኛል ያ ይሆናል ብዬ ነው የማስበው የመን ያለው ብዙ ጊዜ ነው የሚለኝ እኔ የሚደውልልኝ ጠብቅ ግን ዳሙን ያይቅርብህ እንደው እያለ ይለምነኛል እንደውም ቅጣት አለው በአንድ ሺህ ነው ቅጣቱ በአንድ ሺህ ነው አዎ ሰየው ዛሬ እንኳን እድልሽ ሲግጠምሽ ነጃት አልሰማችሁም እያሉ ነው አልሰማውም ብላለች ማ እንደዛ ሲል ነጃትማ ልትጋል ምን አባታ መጣለህ እያለኝ ልየጮህችብኝ እንደው ጌታዬ ልትጣላብኝ ነው እየተየያል ከኔ ታህተህ ጋር ሆነህ ማን አባቱ ነው የሚነካና ለኛለህ ደግሞ ምን እንደፈራት ለኛለህ ደግሞ እኔ ወላሂ ሰዓት እየመራሁ አንተ ያርኩትን ተዋራለሁ እንደ ሸህ መሐመድ እንዴት ለኛለህ ደግሞ ነጁ እየመራች እኮ ያንቀሳቀሰችው እሺ እንዲያፈራት ለኛለህ ይላል እንዴት ለኛለህ ስከታ አጥተና ማለት ከኔ ታህተህ ጋር ማንንም እንዳፈራ ምን አባታቸው ያመጣሉ ስላለ ደግሞ አንድ ፈርታው አይተዋና ወላሂ የማመድ ፈርሳለች እንደዋለች ሲሄድ ሾከክ ይላል ሲበላለች እጁ እንደዚህ ቀጥቀጥቀጥቀጥቀ ነው አለች ምን አባክ ያስፈራል ፍራቱን አይታ ነው አይዞ ያለችው ምን ነው ያፈራው ታየው እኔ አልባሳቴ ልክ የዛ ሀገር አረቦች አሉ እንደዛ ነው የምለብሰው መበላው እንደዛ ነው በሰነ ስርዓት ነው መበላው እንደዛ ሀገር እንደዚህ እንደ ከብት አልጎርስም ሰው ልጅ ነው ሻሙን ታርገህ ብላ ዋላ ባለፈው በፌስታል ይጀልህ ያልኩ ሸህ መሐመድ ቆይ የወንድ አበላል ይኸውልህ የወንድ አበላል ብድጋው ጣልጣል ነው አንተ እኮ እንደዚህ ቻርገት ቆንጠማች የሚያደርግ እጁ እንደዚህ ይላልለች እንደዚህ አጎት ዛሬ ተገናኝተን ይዞቷል ወይ ፍራቱን እናዳም እንዴት አደረገች ሆቡን እንደዚህ አድርጉትና የኔን ሶብ እኮ ነው ወላዴት ራሱ ሆቡን ሰራት ወደ ላይ ያደረገችለት ከደሞ እንደዚህ ትላለህ እኔ እህትህ እያለሁ ማንንም እንዳፈራ ምን አባታች ያመጣሉ ፍጥጥ ብለው አዩኝ አልኳት ደሞ እዛ ደሞ ልገጥምልኝ ሴቱ ወጣ እዛ ጭራሽ ሲያው ምግብ ቤት ያሉት ለሶስት ትናገር ነበር ማለት ነው እንደያው እየተናገረ እኮ ነው ሳታጣላ ሰው ምግብ ቤት ያሉት ሸሙ ያራዳ ሰው እንደሆነ ታውቃለህ አዎ እሺ ግና ነው አሰናጋጆቹ የሰው ላይ እንደው አይነ ከደና አይልም እንደው አያት ስታረገው እንኳን ሳይ እንደዚህ ሰው ጎርስም አብረው ይጎርሳሉ አይናቸው እንደው ትክክል ላይ ያንዳንዷ ወላሂ ተቀጡልኝ አሁን ሁለታችሁም ሶስታችሁም ተቀጡ ሸሙዬ ግን የመከረ ሰው እኮ እነዚህ የማይታዩ ሰዎች ጋር ፖለቲከኞች ጋር እኮ አተዋል ብለው እኮ ነው ላንተ ብለው እኮ ነው
እኔ አልታይም እንዴ? እኔ ጋር እኮ ነው አሉ። ኧረ የት አንገቴ በእናንተ የመጣው ነገር እንደው ለምን አንገቴን አይቆርጡት? አይ ኧረ ሸሙ ተው ብትኖሩ ይሻላል። እንደው አንድ ቀን እንኳን ያችን ነገር ሳታገኙ ብትታሰሩ እንዳልድ ያለው ወላሂ ሱመ ወላሂ በዚህ ኩላ 400 ሰው አለ እኔ ጋር ወላሂ አንገቴ አያውቁትም እኮ በላይ ዘለቀ አንገቴን ቢቆርጡኝ አላስብም። ግን እናቴን አንድ ቀን እንዲያት እፈልጋለሁ። አንዲት ቀን ለሌላው ነው ችግር የለም። ለምን አታመጣትም ኡምራ? ሳየው ብዙ ችግር አለባት። ትልቅ ሰው ነው። 100 ዓመት ማን ነው 80 ዓመት የሞላት ትልቅ ናት። መንቀሳቀስ ብዙም 80 ዓመት 80 አባቴ ለምን አትሄድሃት እንጂ ስንት ዓመት ካየሃት? 18 ዓመት 18 ዓመት አላየሃትም? አዎ ኢትዮጵያ ሁለት የረገጥኩኝ አንድ ብር የለኝም። እንዴት ከጀላያት የዲሃ ላይ ነኝ። በባህር የተመለስ አዲስ አበባ ስደርስ ወንድሜ ሲኤምሲ ነው ያለው። እሱ ጋር ሂጅ ደውዬ እንኳን እሱ ቤት አልሄድኩም። እንትና ነው በሳሶ ነው የምሄደው በቀጥታ። ወይኔ ተንገላታህ ለካ በዝልክ። አሁን ብር እየሰራ አይደለም እንዴት ተያዝከው? እንደገባሁ ነው እያወቀው በእናትህ የአረብ ሀገር ብር መቼ ይያዛል? እንደገባ ነው የሚይዙክ። አዎ ከዛ ተመልሰህ ትመጣለህ። የመጀመሪያ ህይወቴን ልንገርህ ታዲያ ልንገርህ እስቲ ንገረኝ። የመጀመሪያው ህይወቴ ጨለማ ሆንኩኝና የመጀመሪያው ህይወቴ አመሰግናለሁ። አዋሽ እየቀራሁ እያለሁ አዋሽ ሊቢያ ሆንኩኝ። እሺ ሊቢያ 2 ዓመት ከምናምን ታሰርኩኝ። እዛው ገዛፊ በሞተ ጊዜ ሊዮ ቴንኪው አመሰግናለሁ። ቀጥል። ማዕመር አልገዛ አንድ ነገር የሞት ዓመት እሺ እስር ቤት 2 ዓመት ከምናምን ታሰርኩኝ። ሊቢያ ግራውንድ ነው የታሰርነው። ተዛ ወጣሁና የሱዳን ኤምባሲ መጥቶ ቀይ መስቀል ወደ ሱዳን ተመለስኩ። በ2 ዓመት ከምናምን 2 ዓመት ታስረ ግራውንድ ውስጥ አይኔ ወላሂ አሱር ላይ ወጥቼ ሰየው ሱጁድ ሳረድ እስባልት ላይ አይኔ አያይም ነበረ። ጨለማ ውስጥ ነው የታሰርኩት 2 ዓመት ሙሉ። አዎ 2 ዓመት ሙሉ። እሺ ከዛ ሱዳን ተመለስኩኝ። ቀይ መስቀል ነው ያስቀመጠን። ኦነጎችም አሉ እኔ ጋር። እነሱ በፖለቲከኛ ነው የገቡት። ሀገር ተጣልተን ነው አሉ። ከመንግስት ጋር ተጣልተን ነው ብለው እነሱ ፎርም ሞሉ። ኤርትራዎች አሉ እነሱ ከመንግስት ተጣልተን ነው ብለው ፎርም ሞሉ። ኤርትራዎችም እንደዛው። እኔ ምን ሆነህ ነው የመጣኸው ሲሉኝ ለስራ ነው አልኩኝ። ከመንግስት ጋር ንክክ ያለው ሆይ ሲሉኝ ኧረ አንድ ቀንም ተጣልቼ አላውቅም አልኳቸው። አንተስ የምትከድበት ሀገር የለህም ዝክሩ አሉ። እነሱን ሌላ ሀገር ድሉ ሳይገጥማቸው አይቀርም እስከዛሬ ወይ ወደ አውሮፓ ወይ ወደ ሌላ ይሄዳሉ። እሺ ሱዳን 2 ዓመት መድረሳ ገባሁኝ እኔ አረበኛ ትምህርት። ሱዳን 2 ዓመት መድረሳ አረበኛ ገባሁኝ መቅራት። ከሱዳን 2 ዓመት ከ8 ወር አካባቢ ነው ከሱዳን የመጣሁት። ተቀመጥኩት። ከሱዳን ወደ የመን ገባሁኝ። በሱዳን እኮ የመን ነው የገባሁት እኔ የመጀመሪያው። እሺ የመን ገባሁ። የመን ትገባ ደስ አለኝ። ትዕዝ ተቀመጥኩ። ታይዝ አዮ እዛ ተቀመጥኩኝ። እማራለሁም አዳሬን እቀራለሁ፣ ቂራአት እቀራለሁ። ደሞዝ ያን ጊዜ 20 ሺህ ብር ነበር የምበላው በየመን። በኢትዮጵያ እንግዲህ 20 ሺህ ብር ያነዚህ የምንሳሬ 1 ሺህ ብር 50 ብር ነበር። 200 ብር ነው ዝም ብለህ 20 ሺህ 200 ብር ነው። እንደዛ ነበር ተቀጥሬ ያችላልሁ። ዞሮ የመን ደግሞ እንደዚሁ ተቀመጥኩኝ። ወደ 2 ምናምን ዓመት አካባቢ ተቀመጥኩ። ከዛ ሳውዲ ስገባ መካ ስደርስ ሐደል ሐረም የሚባለው ጽሁፍ አለው። ሀጀረል አስወድ ሲያበራ የወረደበት ሐደል ሐረም ይላል። መካ ገባህ የሚለው ጽሁፍ ላይ ያንን እንዳየው ፖሊስ ተመጣ ብሎ ከተፍ አረገኝ። 1 ወር ተግጆ እኮ ነው መካ የገባሁት ተየመን ድንበር። እሺ የድልህ ክፋቱ ከዛኝና አዲስ አበባ ጣለኝ። አዲስ አበባ ሲጥሉኝ 1 ብር የለኝም። ብሮይማ ነበር የታሰርኩት። አበባ ማረ የምትባል እዚህ ላይ ተሰማችሁኝ። አበባ ማረ የዋጃ ልጅ ናት። ዋጃ ልጅ ነው።
እዛ ሀገር የተመላለሰ ነው። ወደ 12 ጊዜ ነው ተመላላሽ ነው እሱ። በጣም ኃይለኛ ላይ ነው። ተይዞ ገብቶ እጁ ላይ ትንሽ ብር ነበረው። ተነስ እንሂድ ያለኝ አዲስ አበባ። ከአዲስ አበባ ተያይዘን እሱ ጋር በሳሶ ገባን። ተበሳሶ የመን አስገባኝ። ከየመን ደግሞ አሁንም በእግሬ ቀጥታ ስመጣ ጧይፍ እሱ እያበላህ ነው። እሱ እያበላኝ እያጠጣኝ መሻውሪየንም እሱ እየከፈለልኝ የባህርም እሱ ነው የከፈለልኝ። አበባ ማረ ክርስቲያን ላይ ነው። በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። እኔም የምወደው እና አሁን ብዙ ጊዜ ጠይቃለሁ። አበባ ማረ ዋጀለ ይላቸዋለሁና ሳውዲ አስገባኝ። ሲያስገባኝ ከዛ ሳውዲ ስንደርስ እሱና እኔ ከለያየን። እሱ ወደ ጧይፍ በመሻወር መጣ፣ እኔ በእግሬ መጣሁኝ። ከዛ እንደገና ጧይፍ ስጓዝ መካ ልገባ ጧይፍ ስደርስ ስራ ገባሁኝ። ስራ ገብቼ እዛው ስራ እየሰራሁ እያለሁ 1 ወር እንደሰራሁ ምግቢት ነበር የገባሁት። 1 ወር ሰርቼ ሁለተኛው ወር ላይ 15 ቀን ሲሆን ደሞዝ ተሰጠኝ። ሁለቱንም በአንድ ወር የ2 ወር ደሞዝ ይዣለሁ። መጣና ፖሊስ ጋማችንን አለ። እሺ የመን የተጣልተው ነው ያዝ አድርገውኝ አዲስ አበባ። እሺ አሁንም እናቴን አላየኋትም። ከአዲስ አበባ መለስ ብዬ በሳሶ ገባሁ። መንገዱን አውቀዋለሁ። ከበሳሶ ሳውዲ አረቢያ አሁንም ቀጥ ብዬ ወር ከ15 ቀን ሆነኝ መካ ስገባ። እሺ መካ እንደገባሁኝ የሆነ ሰው አገኘሁኝ መስጊድ ውስጥ ሶላት ያሰግዳል። ማሊ ነው። ከዛ ማሊው ሶላት እያሰገደ እዛ ያሰግድ ስራ ፈልጋለሁ። መስጊድ ውስጥ ተኝቼ መጣ እሱ። ምንድነው አለኝ። አበሻ ነኝ አልኩት። በአረበኛ ነው የምንወራራው። ስራ ትፈልጋለህ አለኝ። አዎ አልኩት። ገህዋ ሻይ መስራት ትችላለህ አለኝ። አዎ አልኩት። አሚር ወይ ቤት ላስገባህ ወይም ደግሞ የመንግስት ስራ ነው ላስገባህ አለኝ። አስገባኝ። እዚህ ስራዬ ባለፈ 10 ዓመት የሰራሁበት ስራ መእተው ወሰዱ። እዛ ሲያስወስዱኝ አላህ ወሚና ጃቢህ 10 ዓመት ለቢጣቃ ሳላወጣ 2000 ብር እየከፈሉ ለ10 ዓመት ሰራሁ። 2000 ብር እየከፈሉ ለቢጣቃ ሳታወጣ 10 ዓመት 10 ዓመት ሰራሁኝ። ረመዳንም ማለት ነው። ጠይቀው ያንተ የሚመጣው የቆበዝ 10 ዓመት በ2000 ሪያል ደምሩልኝ። አሁን የቢጣቃ ሳያወጣ የምግብ ሳያወጣ አጎት ደምር። ሰውየው ከብሯል። አየህ እንደው ግን አቡፋኑ ካንተ በላይ መከራ ያየ ሰውዬን ይሄ ሸሙ መሐመድ የሚባል ሰውዬ እንደውም ያንተ ተመስገን ነው የምር። ኧረ እኔም እኮ ብዙ አልፏል። ኛራ አንድ ነገር አላደርጉ። እሺ አሁን ምን አድርገሃል ታዲያ ሸሙ መሐመድ? ቦታ ገዝቻለሁ እንዴ? አሁን በገባ ቦታ አለኝ። ለእናቴ ደግሞ ከምንም በላይ አባቴ እንደው ልጅ አይንህ እንኳን ላይ ወስል ሞቶብኛል። አላህ ለጀነት ይበለው። ለእናቴ አሁን እየኖረችበት ነው ያለችው። ቤት ሰርቼላታለሁ። በሞት እንኳን ለራሱ አይቆጨኝ። ለእናት ቤት ሰርተላታል። ቦታ አለ? አዎ። ባንክ ስንት ብር አለ? የሞትክ እንደው ምናልባት ባንክ እንኳን ወላሂ ባንክ አሁን በነገራችን ላይ ባለፈ ነግሬሃለሁ። የሳውዲ አለብኝ ብዬ ነግሬሃለሁ። ባንክ ስንት አለ ነው የምልካው? ሌላውን ተው። 240 ሺህ ድርሃም ነው አሉ። 10 ዓመት እንደ ብቻ አይደለም ሆናችሁ 480 ነው የሚሆነው። እናቴን እኮ ተነቀለበት በተሰጠ ቆይ 10 ዓመት የቲሞች አሉብኝ። ቆይ እስቲ ይኸውላችሁ በ12 ቆይ 2000 ሲባዛ በ12 ነው እኮ የምትይዙት። ቆይ ምንም አላወጣለት አይደል? 2000 ምንም አላወጣሁም። የቢጣቃ ሲባዛ በ12 24000 ሲባዛ በስንት እንበለው? ያን የምንዛሬው ደግሞ ወረደ ነው። ቆይ በስንት ሰው መሰለህ? 24000 ብር እኛ እኮ እንትኑን ነው ሪያሉን ነው የምናስበው። 24000 12 ስንት ጊዜ እናባዛው? 10 ዓመት ታያው
እኔ በጥቁር ገበያ አይደለም ሰውዬ ቸክም ቆይ እኛ ሪያሉን ነው የምናስበው፣ ብሩን አይደለም ሪያሉን ነው የምናስበው። ቆይ እሺ 24000 ሲባዛ በ10 አንድ ነገር ታርጉኝ ምንድናቸው? 24 ሲባዛ 600 ሰው ይወላ 240 ሺህ ብር ነው። 40 ሺህ አይውልህ እንዴት ታደርገዋለህ? አቡፋን 12 አይውልህ 12 ሲባዛ በ10 በለው። አዎ 12 ሲባዛ በ10 ሺህ ብር ደግሞ ሰው 12 ሲባዛ በ10 ስንት ነው? ቆይ ሰው ኧረ ያንሳል። በዝማ አይበቃም 24 12 ሲባዛ በ10 አድርገውና ልንገርህ። 12 ሲባዛ በ10 120 ስንት ሆነ? 120 ሲባዛ በ2000 በለው። 120 ሲባዛ በ2000 ኦኬ 120 ሲባዛ በ2 ታባርጉኝ ታባሳያው ነው 240 ሺህ ነው። እሺ ሲባዛ በ950 አድርገው። ያኔ 6ም 7ም 8ም 10ም ሰው ኧረ ጥቁር ገበያ ነው። በጥቁር ገበያ አይደለም የሚላከው ሰውየው ነው ሲባዛ በዛኛው ገበያ ነው። ኦኬ ኖርማል ከሆነ በቃ በ6 ብር ያዘው። ባንክ ቤት ያኔ 5 ብር 4 ብር ነበር። በ6 ብር ያዘው። ቶባክ ምን ረስቶት ነው? 10 ዓመት አልሆነው ዝም ብሎ በሶስት ነው የሚያባዙ። ላ ወላሂ 10 ዓመት ሲቀጥል አበይል በባንክ ከሆነ ያኔ 4 ብርና 3 ብር ነበር ሳውዲ አረቢያ። ቆይ አሁን ስንት ብር አለው? ስንት ብር አለ ከሆነ ባንክ? ወላሂ ሰየው እንደውም 600 400 ሺህ ብር የሳውዲ አለብኝ ብያለሁ። ሰውዬ 400 ሺህ ብር የሳውዲ አለብኝ እንዳትናገር፣ ሊሰርቁት ነው ሰውዬ። ቦታ ገዝቻለሁ። ቦታ አለኝ። ቦታ ስላለኝ ነው። ሼህ መሐመድ ሊሰርቁት ነው እንዳትናገር። አንተ ሚስት ያገባው የቱ ነው ሼህ መሐመድ? 400 ሺህ ብር አለኝ አልኩህ። ሚስት ያገባው የቱ ነው? ኢትዮጵያ ሚስት ያገባው እዛ አለች። ቤት ከሰራ 5 ዓመቱ አለቀ አለች። የ5 ዓመቱ ያልቃል። ኖ አይበቃም። ሲጀመር ሁለት አንድ ቦታ አሁን ቆይ አሁን ሚስት የት ናት? ቆይ ስለ ሚስቴ ምን አገባህ? ትወርሰኛለህ እንደ በሞት? ኧረ ምን ልጅ ካለ ልጆችን ለማሳደግ ስል ወርሰልሃለሁ። ልጅ አለኝ እኔ እኮ ኢትዮጵያ ተገባሁ። ለመጀመሪያ ሚስት ያገባው የት ነው ሼህ መሐመድ? የመጀመሪያ ሚስት ያገባሁት ስርያ ነው። ሚስት ነው የምትለኝ? ስርያ እንበለው። አቡ ፋሲል ስርያ ግን ዚና ነው እኮ። አንድ ሽሙሉኝና ተኔ ጋር ያላችሁት አንዳንድ ሁላችሁም ሀዲያ ስጡኝና እኮ ማሽ ነው ብያችኋለሁ። ስርያ ማለት መጨረሻ ዱርዬ ነው። ማታ ታስራታለህ ዝም ብለህ መህር ፈተህ እኮ እሱ ግን ይበቃል። በስልምና ይበቃል። አቡ ፋን ነው ምን አውቃለሁ። አይበቃም። ሐላል ማለት እኮ ማታ ለአንዱ ደረሳምትን ሰርተዋለህ። ኒካ አስራ እንደዛ የሚባል ትዳር የለም። አቡ ፋን ነው ለጥለጠህ መህረቋት ቆይ ዝሮ አፍራትም ዝም ብለህ ብር አሁን ሲርያ ማለት ልንገርህ፣ በአማርኛ ሲርያ በአረበኛ ሚስያር ይባላል። ሚስያር ማለት ነው። ሲርያ ማለት ሰርኤል ቆይ ሸምቅቀህ መተው ማለት እኮ አይደለም። እዚህ ላይ እየቀለድኩ ነው። ሲርያ ወይም ሚስያር የሚባለው እንትን ነው የሚሆነው። ቤተሰብ ያንተ ቤተሰብ ሚስትህ አታውቅም፣ ያንተ ቤተሰብ አያውቅም፣ የሷ ቤተሰብ ግን ያውቃል። ድብቅ ሚስት ናት። ሐላል ሚስት ናት በድብቅ ለምን ከተሰማ ምናልባት ቤትህ የኛው ቤትህ እንዳይናጋ ሚስት ካለ ልጆች ካለ እንዳይረበሽ ቤትህ ድብቅ ሚስት ናት ሲርያ ማለት ነው። ያቺ ድብቅ ሚስት እያደር
ቀስ በቀስ ትታወቃለች። ድብቅ ሚስት ናት። ለምሳሌ አሁን ባለፈው ምን አጋጠመ መሰለ? ሳውዲ ያለን ሰውየው ሚስት አለው፣ ቤት አለው፣ ወንድሞች አሉት፣ ሁሉም ሀገር ያውቃል። ስለዚህ ሁሉም ሰው ያውቃል። ከዛ ምን ተፈጠረ? እሱ ለካ ድብቅ ሚስት አግብቶ 3 ልጆች አሉት። 3 ልጆች የ15 ዓመት የ9 ዓመት እንዲሁም ደግሞ የ5 ይሁን እንደዚህ 3 ልጆች አሉት። አይገርምም? ከዛ ሰውዬ ሞተ። ልጆቹ ግን ያላል ልጆች ናቸው። አቡፋን ነው እንደው በነገራችን እንጂ ያላል ልጆች ኧረ አይደሉም። ኧረ ነው የስርያ ልጆች አይደሉም። ኧረ ድብቅ ሚስት ማለት እኮ ነው። ከዛ ሰውየው ብልጥ ነበርና መዝግቦ ሁሏንም እያንዳንዷ መዝግቦ አስቀምጧል። ከዛ ሰውየው ሲሞት ውርሻ ሲባል እሷም ልጆቿን ይዛ ቀረበ። ሚስቱ ምንድን ነሽ ተባለ። ሚስቱ ነኝ እኔ። እንዴት? አይ አናቅሽም። አይ ሚስቱ ነኝ። ሚስቱ ለመሆኔ እንትን በሉ ገብተው እንትኑ ቼክ ሲያደርጉ የልጆቹን ስም ከሌ ልጆቼ ናቸው፣ ሚስቴ ናት። ስለዚህ እንደማንኛውም ውርሻ ይገባቸዋል ወዘተ ምናምን ብሎ ጽፎ ግጥም አድርጎ አስቀምጧል። ታየ خلاص እውነትም ተካፈሉ። ምክንያቱም እሱ ጋር ነው አለ። ሐራም አይደለም። ለምን ሐራም እንዴ? ሚስቱ እኮ ናት። ያኔ ለእኔ በሸሪዓው እንደማይበቃ ነው። ይበቃል። በሸሪዓው በደንብ ነው የሚበቃው። ይሄንን የሚያደርገው ለምን መሰለህ? አንዳንድ መጥፎ ሸሙሐመድ ይበቃል አይበቃም? እስኪ ሸሙሐመድ ይበቃል። የማይበቃው እንትን ነው የማይበቃው ሐራሙ ሙሐለል የሚባለው ሙሐለል ይሄን ያ ነው ሐራሙ። ሙሐልል ለዐነ አላሁ አልሙሐልል ሙሐልለ ወልሙሐል ዐለይህ ያ ሐራም ነው። ለምን አሁን ሸይን ድረስ አንተ ሚስትህን ፈተ 3 ኒካት ጨርሳለህ አይደለም? ከዛ ያቺ ሴትዮ በሌላ ባል ካላገባች እንጂ አንተ ጋር መመለስ አትችልም። ያ ሌላ ባል አግብታ ግን ይችላል። ተዛ በፈቃዷ አግብታ በፈቃዷ ተፈታ ከሆነ ይቻላል። ግን ምን ይደረጋል መሰለህ? ጓደኛህን ኒካ ሰርልኝና ፍታ ይባላል። አሁን እኔ ጓደኛ ነኝ ሚስትን እጄ ኒካ ሰርና እንዲቀን አብረን እዛው ደግሞ ከዛ በኋላ እንዲህ ስላደረ ጠዋት እፈታልሃለሁ። ያ ሐራም ነው። አይሆንም አሉ አስለን ካብታባ ያ ሐራም ነው። ነብዩ አለይሂ ሰላቱ ወሰለም ለዓነዋል። ያ በጣም ሰለም እንጂ ይሄ ስርያ ሐላል ነው። ስርያ እኮ የሚደበቀው ከሚስቱና ከሚስቱ ነው። ቤት አማራ አሁን አንተ ክርስቲያን ነህ፣ እኛ ብዙ ጊዜ እናንተን የምንለው ይሄ ኧረ ሰውዬ እኔ ሙስሊም ነኝ ይሰማል እንደ አልሐምዱሊላህ ክርስቲያን ነው እኮ እንድሪ ሴር ማንበር ነው ስሜ ሰውዬ። አሁን እኮ እኔ ጥፋት አንተን ሰይድ ወረባቡ መቼም አንተ ሰውዬ ወላሂ አርፈ ተቀመጥ እና እንድርስ እንደው እንደዚህ አታውቀውም እንዴ? እኮ እኔ እሱ እንደዛ መስሎኝ ነው። እንግዲህ ስሙን አጣፈም ቤት አማራ ነው። እንድሪ ሴር ማንበር በሮመዳኑ ምን አረገ መሰለህ? ሮመዳን አንድ ያለለታ እንድርስ ሴር መሐመድ ብሎ ሼህ እንድርስ ብለህ ነው። ልክ ሮመዳን ሊወጣ 3 ቀን ሲቀረው ብልሽሽት አድርጎት ጥርግርግ አድርጎ እንደ ጣሪያ 3 ቀን ቆይቼ ነው የቀየርኩት። ኧረ 3 ቀን ቀይሬ ነው። 3 ቀን ይቀርሃል እኮ ታዲያ ሮመዳን ሳያበቃ ነው የቀየርከው? ኖ ተፈቶ እንዴ ምን ነካ? ተፈቶም ነው? አዎ ተፈቶ በ3ኛ ቀን ቤት አማራ ያልኩት። ሮመዳን ሼህ ይሆናል። በነገራችን ሼህ መሐመድ ሮመዳን እንድርስ ብታየው ማለት ነው። ሮመዳን እኔ ስላየሁት በቃ ሶላት በቃ በየሰዓቱ ነው የሚሰግደው። ጥምጣም ከራሱ ላይ አይሄድም።
ሱሪ ምናምን አይለብስም። ቶብ ነው የሚለብሰው። ሙሉ ቶብ ሲተኛም ቶብ ነው። የሚያፈጥረው ደግሞ በእንጀራ ነው። በነገራችን ላይ ወንጀለኞች አብዛኛው ወንጀለኞች ቶበት የሚያደርጉት ረመዳን ነው። ሊአንሁ መልዑን ኧረ አይባልም አንተ ሰው ረመዳንን ቶበት የሚያደርጉ ሰዎች ወሩን ጠብቀው እነዚህ መልዑን ናቸው፣ የተረገሙ ናቸው። ለምን አላህ Subhanahu Wa Ta'ala ወርን አይደለም እንድታከብር የፈለገው ወዕቡዱላህ ወቢልዋሊደይን ኢህሳና አላህ በቁርአን የተናገረው አስቀምጦልናል። አላህን ተገዛ ለወላጆችህም በጎ አለ ያለው ያይ መካን አላህን ሸማመድ በሌላ ሐዲስ ምን ይላል መሰለህ? በረመዳን ወቅት ከኔ ረህመት ይወጣ መቼም ይቀራል ነው ይላል። በሌላ ሐዲስ ደግሞ ሸሙሐመድ እውነቱን ነው። ሸሙሐመድ ግን የሮመዳኑና የሌላው ወንጀል ለየት ይላል። የሮመዳኑ ጥሩ ነገርም ከሰራ ደብል ነው የሚታሰብልህ፣ መጥፎም ከሰራ ደብል ነው የሚታሰብልህ። አይደለ ሸሙሐመድ? ታየው ረመዳን ላይ ሶላት ብትሰግድ ወይም ዛሂድ ሙዝሂድ ብትሆን ሌላውን ጊዜ ሶላት እያሳለፍ አንተ ላ ኸይረ ለክ ምንም የሚጣፍልህ የሚከተብልህ ነገር የለም። ሶላት ታትሰግድ ወይም ዘካት አታወጣ ረመዳን ብቻ አንተ ሷሊህ ተሆንክ ለሃዲ አላህን መገዛት ያለበት ወራት ነው። ረመዳን ወንጀልም ከሰራ ደብል ነው፣ ኸይርም ተሰራ ደብል ነው። አይደለም ኸይርም ተሰራ ደብል ነው። አይ ስለዚህ ለዛ እኮ ነው የተከለከሉ። ቀዱ ሙፍቲ ነው፣ ቀዱ አለብህ። እንደውም ሙፍቲ ነው። ሼህ መሐመድ የጠይቀው ኧረ ይሄ ምን ጃሂል የሚመልሰው መልስ እኮ ነው። የምር ቀላል የሆነ ነገር ነው። ሼህ መሐመድ እኔ ሚስቴን አገባኋት ይሰማል? ሼህ መሐመድ አግብቻት በእኔ ላይ ሌላ ቦይፍሬንድ ያላትና ሂዳ ረገዘች። ልጄ ማን ነው የሚሆነው? እንድርስ ያንተ ኒካህ እንዳለ ነው ስላለ ዲኤንኤ ነው የሚወጣው ምርመራ ኖ እኮ ዲኤንኤም ልጁ ይታወቃል። ኖ ልጁ በዚና ነው የተወለደው። የኔ የሐላል ሚስቴ ናት፣ ግን ከኔ አይደለም። እና እዛ ያስረገዛት ነው አይንስ ታላየ ድረስ እኮ ሸማመድ እርግጠኛ ነኝ አይን አይቶ ምናምን አልጋ ላይ ይዣቸው በዛ አጋጣሚ ተረገዘ። ልጁ የኔ ነው የሚሆነው? በፍጹም አይደል። አሁን ለምሳሌ ዲቃላ ልጅ በጭራሽ አባቱ ልጅ አይደለም ይላል፣ በአባቱ ማይጠራ ነው የሚለው። ይኸውልህ እንድርስ አሁን እንዴ ታንተውን ስለላውን በምን ታውቃለህ ማርገዟል? አስመረመርኩ ባይኔ አይቻለሁ። ልጁ እኔን አይመስልም፣ እኔን አይደለም ልጁ የዚህ ጋር በምስያ አይደለም እንዴ እኮ አልጋ ላይ ያስኳቸው። ይኸውልህ በዛ ቅጽበት ተረገዘ ልጅ። አልጋ ላይ ያስ አርግዛ ወልዲያ ሲመረመር ደሙ ያንተ ካልሆነ ያንተ አይደለም። ቆይ ቁርአኑ ምን ይላል? ኖ በስሙ ይጠራ ይላል ቁርአኑ። አቡፋኑ እስኪ ሼህ መሐመድ ተናገሩ። ላላላ ሳየው ይሰማል? ይሰማል። አረ ኮምብሪን ካርድ አውራ አቦሻው ነው ያወሩ። አንድ ሰው ሚስቱ ሌላ ቦታ ዝሙሰናለው ልዩ በኒካዋ ላይ ብትወልድ ዛኒ ናት። አውራ ቀጥል። ምን አባቱ ነው? ዛኒ ናት፣ ዛኒ ነው የምትባለው። ግን በአይንስ ታልታየ ድረስ ያቺ ሴትዮ መሄዷ እንደዚህ ተሻብከው ስታልተገኘ ድረስ ሊፈረድባት አይችልም። ያቺ ሴትዮ ዝም ብላ በጥርጣሬ ገባህ አይደል? ስለዚህ አንተ ኒካህ ያለባትና አንተ ጋር ሆና ነው እኮ ያረገዘው። እኛ በእኔ ኒካህ ሆና በሶስት ምስክር እኔ ያስኳት ሌላ ወንድ ጋር ሌላው ጋር ላይ ያስኳት
ተረገዘ በዛ አጋጣሚ ልጁ በእኔ ስም ነው የሚጠራው ወይስ እንዴት ነው? መቼም የዲቃላ ልጅ በዛኛው ይጠራል አትለኝም። አንተ አልጋ ላይ ያስካት አይደል? ያንተ ይሁን የዛ ይሁን እኮ አለየም እኮ አንተም እኮ አልጋው ላይ እኮ ይዛሃት አድራለህ፣ ሌላም ያዛት ማለት። ስለዚህ የማንኛው እንደሆነ ታወቀ። ዲኤንኤን እንዳሁኑ ቴክኖሎጂ ባለበት ሰዓት ተመርምራ ተተወለደ የራሱ ነው፣ ያንተ አይደለም። እንደውም ተእዚር አለባት ባለየና ዲቃላ ልጅ ባባቱ አይጠራም ይባላል እንዴ? ሸሙዬ ዲቃላ ልጅ እኮ ባባቱ አይጠራም። ልጁ ያንተ ነው የሚባለው ኒካለህ አይደል? እሷ ሄዲያ ተሌላ ወልደው ከሆነ መሰለን አንተ ተሌላ የሌላ ሰው በአንተ ላይ ሰረቀችብክ፣ ሰውም ማያቅም እሷ ሰረቀችብክ፣ ግንኙነት ማድረጓን እንደዚህ ተሻብከው ማንም ሰው አላያትም፣ ማንም ሰው አልመሰከረባትም። ስለዚህ ያለ ተወለደ በማን ነው የሚጣራው? ያንተ ኒካለ የኔ ኒካለ ጭራሽ በዛኛው በሐዲሱም በቁርአኑም የዛኛው አባት አይሆንም። ዲቃላ ሲጀመር ዲቃላ የዛ የዝሙት ልጅ አባት አለኝ ማለትም አይችልም። ልጁም እንዳል አይደለ ነው ቁርአኑ የሚናገረው። እሺ ዲኤንኤም ተገኘ፣ ምስክርም አለ፣ 3 ምስክር። እኔ ከፈለኩ በእኔ ስም ጥያቄውን ግልጽ አድርጋለሁ። የሚስቴን ልጅ ይቀበላሉ፣ እኔም ባይሆን እቀበላለሁ ካልኩኝ በእኔ ስም መጠራት ይችላል ከፈለኩኝ። እኔ ፈቃደኛ ከሆንኩ ከፈለክ እኔንም ቢሆን ይውረሰኝ በል ችግር የለውም። ወርሳት አንተ ለመሞት ሸሙ ሐዲስ አይተህ ነገር በቃ ሐዲስ አይተህ ሐዲሱ የሚለው ነገር ስላለ በዚህ ላይ ነገኑ ቶሎ የምር እኔ ፈልገዋለሁ ይሄን ነገር ነገርኩህ እኮ ኖ አንተ ተፈለክ ፈቃደኛ ተሆንክ ማንኛውም ሰው ልጅ ታብታብ አድርጉኝ፣ ኮምብሪንግ አድርጉኝ፣ ሸራ አድርጉኝ። ሰየው ወረባ ቦላ አሸንፈው ሰየው ምን ነው ሳልቀጣህ ዛሬ አንድ ሺህ ሞልቼ ነበር። ፈቷ መጠየቅ አለበት። ይሄ በነገራችን ላይ እንደማምነው አልገባኝም። ያንተኛው ጥያቄ አይውልህ 3 ምስክሮች አሉኝ። ዲኤንኤ አስመስክሬ የኔ ካሚስቴ ካትወለደች 3 ምስክሮች መጀመሪያ ሚስትህ ወንድ ጋር ለመተኛቷ 3 ምስክር አምጥተህ ታሳያለህ እንዴ? ሚስትህ ስትተኛ እስከዛሬ በዓለም ላይ ሚስቱን አልጋ ላይ አግኝቶ 3 ያስመሰከረ የለም። ተገኘ ልጁ አንተ ዲኤንኤ ተገኘ አቡፋኑ ዞሮ ባንተ ነው የሚጠራው። በሰዓቱ እኔ ፈቷውን ሰምቻለሁ፣ ባንተ ነው የሚጠራው። ፈቷውን ሰምቻለሁ፣ ባንተ ነው የሚጠራው። ምንም ጥርጥር የለም። እኔ እስካልፈለኩኝ ያስገድደኛል ቁርአኑ። አይ አያስገድደኛል። ለምን ያስገድዳል? በቃ ትክክለኛ ፈትዋው እሱ ነው። አያስገድድም። የሚስቴን አንተ ነው ግን በፍላጎት ነው። ፍላጎት ካለ ነው የሚለው። አንተ ለራሱ ነህ። ፍላጎት የሚባል ነገር የለም። አግብተህ እየኖርክ ነው። ፍላጎት የሚባል በቃ ፈትዋ ጠይቁና ወይም አንብበው ቁርአኑን ነው ቶሎ አላስ አንተ ደግሞ ነገ ማለት ነው ነገና ቶሎ እርታንኛ። ኦኬ እሺ ጠይቅና እርታንኛ እኛ ነሽ። አይ እኔ ከነፈትዋው አለኝ። ይኸውልህ ምን ይላል መሰለህ? ምን ብለው ነው ያስተማሩት? ዑለማው ሲያስተምሩ ቆይ ስማኛ ቡፋን ነው። ይኸውልህ ዑለማው ሲያስተምሩ አንተ ፍላጎት ካለህ ልጁ ተመስክሮ በዲኤንኤም ሆነ በማኞች ካገኘህ ልጁም ከፈለክ በአንተ ስም መጠራት ይችላል። ያንተ ፍላጎት ካለህ እምቢ ብትል ከእስልምና ያስወጣህ፣ እሺም ብትል ከእስልምና የማያስወጣህ። እሺ ነገውን ልጅን በፍላጎት ማንጣትና ወንድሜ ልጅን በፍላጎት ማቅረብና ማራቅ አይቻልም። ልጅህ ልትሆነ ገስም አንክ ልጅህን ትቀበላለህ። ገባህ? ወደክም ጠላህም ልጅን በአንተ ፍቅርና በአንተ ውዴታ አይደለም ልጅ መቅረብ ያለበት። ልጅ ከሆነ ተሞክ ይወርሳል፣ ተሞተ ተወርሰዋለህ። ተሌላ ተወለደ ልጅ ተሆነ ደግሞ እሱ ተናግሯል። ተወለደ ተሆነ አንተ የመውረስም የመወረስ ፕራይቬት ነች ሙስሊማ ወአፈተኪር። እስኪ ነይ ግቢ ንገሪ። እኔ በእርግጠኝነት በፍላጎት መቀበል ትችላለህ፣ በፍላጎት እምቢ ማለት ትችላለህ ብዬ ነው ኡስታዙ ሲያስተምሩ የሰማሁት ዑለማዎች። ማሳደግ እኮ ችግር የለውም። ማሳደግ
መብትህ ነው ልጅ የሚስቴ ማሳደግ ሳይሆን እኔ የሚስቴ ልጅ የኔ ልጅ ነው ከፈለክ ይኸውልህ የሴቷን መብል ለመጠበቅ ሴቷ እንዳትሸማቀቅ ወይም ሚስትን ለክብር ስትል የልሷ ልጅ የኔ ልጅ ነው ብለህ በስም እንዲጠራ ማድረግ ትችላለህ። እሺ ቆይ አንድ ትዲቃላ ልጅ ለባሏ ለአባቷ ሸማመድ አለ አንዲት ልጅ ያለ ኒካ የተወለደች ልጅ በዚና የተወለደች ለአባቷ መሸፈን አለባት የለባትም? ላ በዚና የተወለደ ልጅ አይደለም እኮ እሱን እኮ ልጅ ስላላ አይደለባትም አልኩ። አንተ ብትሞት አይወርስህ። አንተ ያታጋምጥ ብሎ ነው የመለሰው። እስኪ በዚና የተወለደ ልጅ በዚና የተወለደ ልጅ ሊወርስህም ልትወርሰውም አይበቃልህም። እናቱን ብቻ ነው የምትወርሰው አልኩ። ተማሪ ሼህ መሐመድ ስልጣኔን አንስተዋል እንዳቡፋል። ኧረ እኔ ምን አውቃለሁ መቼው። እስኪ ስለዚህ አንድ ሰው ሁሱ መልሶታል እያሉ ነው። ይሄ እኮ ወሳኝ የሆነ ጥያቄ ነው። ቆይ ሼህ መሐመድ አሁን ባል እያላት በባሉ ላይ ሂዳ ከሌላ ማርገዟን እያወቀች የምትኖር ሴት እንደው ህሊናዋ እንደው እሺ ይላታል? ስልጣኑ አለ አላነሳውብህም? አለ ስልጣኑ። አይስሩን ሰው እባክህ የሁሴን ምላሽ ሚስቴ ተባንጋሊ ወልዳለች ብሎ መጣ። ኦኬ ተባንጋሊ ነው የወለደችው። ልጁም የኔ አይደል ሚስቱም የኔ አይደለችም። የተወለደችው ልጇ በተገናኘም በ6 ወሯ ነው በ7 ወሯ ነው አለ። ቪዲዮ ታይሰራ እኔ ላይ ደውሎ ቪዲዮ ስራልኝ እባክህ ሚስቴ ተባንጋሊ ወልዳብኛለች ብሎ ደወለልኝ። ዝም በለው። እኔ ዝም ስለው ቪዲዮ ሰራሱ በራሱ። ወይ አዳምጥ አንተ አዳምጥ ዝም አላዴን አዳምጥ። ከዛ ለራሱ ቪዲዮ ሰራና ተባንጋሊ ወልዳለች ሚስቴ አለ። ይሄ ልጅ ባንጋሊው ሲይዛት አላየም፣ ባንጋሊው ሲደፍራት አላየም። ስለዚህ ልጁ ያንተ ነው ብለህ ነው ያንተ ኒካው እስታለ ድረስ እሷ ያስታለ ድረስ ልጁ ያንተ ነው የምንለው። እንዴት ሊሆን ይችላል? ራሱ ነው የሚቀበለው። ራሱ ባገባት በ7 ወሯ ከሆነ የወለደች እንዴት ሊሆን ይችላል? ሼህ መሐመድ ባገባት በ7 ወሯ ከወለደች ይወለዳል እኮ። ኧረ ይወለዳል። አቡፋን ነው ያዛ ባገባት በ7 ወሯ እንደማመጣ አሁን ባገባት በ7 ወሯ ሳይሆን ኢጃዛ እሷ ጋር በተገናኙ በ7 ወሯ ታሌ 7 ወሩ ኢጃዛ ዛሬ ተገናኝተው በ7 ወሯ ኢጃዛ በተገናኙ በ7 ወሯ ወለደ ሚስቱ። እሺ ኢጃዛ ባገባት ሳይሆን ኢጃዛ በተገናኙ በ7 ወሯ ወለደች። በኢጃዛ በወረዱ በ7 ወሩ ኧረ በለው ከባድ ነው። በ7 ይወለዳል። ስለዚህ 2 ልጅ ምሳሌ 2 ልጆችም የኔ አይደሉም የባንጋሊ ናቸው አለ። እና በ7 ወር እንደወለደ ልጅ ቆይ ነው አንዱ በ9 ወር ነው አንዱ በ9 ወር ነው አንደኛው በ7 ወር ነው። ስለዚህ ክብርና መርፌ ሆነው እስካልተገኙ ድረስ ሸሪዓም አይፈርድባቸውም ባንጋሊውን እና እሷን። እኛ የምናውቀው የእሱ ኒካ እንዳለባት ነው። ከዛ ሌላ ወይም ማላ ነው የምናመጣቸው። እኔ ማንም አልነካኝም ብላ ፈለዕነቱላህ አለይህ በእኔ ላይ ያላህ ቁጣ ይውረድብኝ ብላ ምላ ነው እንጂ የምንለያያቸው እነሱ በተጣሉ ጊዜ እኛ እንደ መርፌ እንደ ክር ተያይዘው ባንጋሊው ጋር ስላላየን ልጁ አንተ ነህ ነው የምንለው። ልጁ እሱ ነው። አለዛ አለመል ኢንሳን ማለም ይዕለም አላህ ብዙዎቹ ለሰዎች ታሳውቋል። ስለዚህ ይሄ ዲኤንኤን የሚባለው ነገር ተመርምሮ የሱ ካልሆነ የማሳደግ የለበትም። ግን እኔ ቆይስ ግን ወንጀለኛ ናት። እንደውም ታዝራ ልጆቼ ናቸው ተብዬ ለብዙ ዓመት አብሬ አሳድጊያቸው
በኋላ ልጆች አይደሉም ይሉኝ አልቀበልም። መቼም ዲኤንኤንም ቢሆን አልቀበል ያኒ ታካ ይከብዳል እኮ ይሄድ የራሱ ልጆቼ ናቸው እጂ እኔ አልሄድም። እሷን እፈታለሁኝ እንጂ ልጆቼን እንደ ልጅ በእኛ አካባቢ ነው የሰማሁት ሲወራ ሰውየው ሚስቱ ላይ ሌላ ወንድ አግኝቷል መሰለኝ። ከዛ ማጨዳውን አግሎ ተኮሳት አሉ። ተኮሰው ያንን እዛው ቦታ ላይ ማጨዱን አግሎ ማጨዱ እሳት ሲመስል አሉ እንደው ግርና ግራ አስሮ ጨራራራራራ አረጋታው። لا اله الا الله የምሰራበት ቦታ ወንበልቻም እኮ እንደዛ አቃጥሎ የገደላታል። ባሏ አቃጥሏት እኮ የሞታ ያለ ኮምበልቻ። አንተ እኮ በባል ላይ እኮ በጣም እኮ ቆሻሻ እኮ እንዴት ብላ ነው ባሏን አስቀምጣ ሌላ ወንድ እንዴት መግደል ነበር መድኃኒት እንደው ጨክነታ እኔ ገላታለሁኝ እንዴ ከነብላት አቃጥላት አቃጥዬ በተዋትም ደህና ነው ወላሂ ሸህ መሐመድ ሱም ወላ እንደዚህ ብታርቅ ለሶሻል ሚዲያ ለምንድን ነው ወይንም የሆነ አካለ ጎዶላ አድርጌ ለቃታለሁ። በቃ የሆነ አይኗን አጥፍቼ ወይም ደግሞ እንዳልኩ የሆነ በቃ ዝም ብዬ አለቃትም። አይኗን ነው ማጠፋት ወይም ደግሞ እንዳለ ያንን ነው በቃ ወንድ እንዳትቀርብ አድርጌ ወንድ የሚባል አቃጥዬ አንጨርጭሬ የሆነ የከሚሴ ላይ እኮ እንደዚህ ይሄን ከንፈሯን ይዞ ማለት ነው ተዝህ ወደዚህ እንደው ላጣርጎ ጥሎ አከዷል። በቃ ወንድ ገናኘ ነው ወደ ከሚስ አካባቢ ነው የተገናኘ ዋዲ ሚናሽበል የሚባል አለ ከሚስ ምሽት። ከዛ በጧይፍ ስንመጣ ነው 5 ቀን ተጓዝንና የጅማ ኦሮሞ ነው አንካሳ እና አንድ እግሩ ሻላል ነው የሚለው እኔም ለሸር ነው አጠገብ የሆነው አላህም ረዳው። ደግሞ ለምን ብትል ፖሊስ ሲመጣ እሱ ሲያነክስ እሱን ይይዙታል ሲያሯሯጡ እኔ አጣለሁ ብዬ ና እንሂድ ያልኩት ይዤው ስጓዝ እስከ ጧይፍ ይዤው መጣ። 5 ቀን ጦማችንን አደርን። ወላሂ ሌሊትም ቀንም ህልም አላገኘን። በ5ኛው ቀን ቁልቋል አገኘን። ያበሰለውንም ያልበሰለውን እንዲብና አድርገን በላን። አሱር ላይ ነው የበላነው። ያችን ስንበላ አሱር ላይ በልተን አደርን። ጧት ላይ 10 ሰዓት አካባቢ ላይ ሽንት መንጣት አይቀርም አብዝተናል። እኛም ሆዳችንን ቀችቦና ተርበን ከርመና አባቴ 10 ቦታ ነው የተቀመጥኩት። ፀሐይ ወጣ ከዚህ ተንስቼ ሳቅ ተይ ቦታው ይሻለኛል ስል እኔም ትቀይር እሱም ሲቀይር እሱም ማለቦት እንደወዲያችን ፍጭ ታርጎልን ይሄ ቁልቋል ልነግርህ አልችልም። እንደገና ጧይፍ መተን 600 ብር ስራ አስገባሁት። እሱም 600 ብር ስራ ገባ እኔም ገባሁኝ። ጧይፍ ስራ ጀመርን እልሃለሁና አላህ ደርሶልን ሳውዲ አረቢያ ተገባህ። ሰው አትፈራ፣ ምንም ነገር አትፈራም። እባብ ይበላኛል አትልም። በጨለማ ስትሄድ ሰው ያጋጥመኛል እሞታለሁ አትል። በቃ ቆርጠሃል አለቀ። ሳውዲ አረቢያ ስገባ ጀግና የሚያደርግህ ነገር ምንድን ነው? እናንተ ጋር እኮ ያሉት አሁን አንድ ነገር ዱባይ የሳውዲ አረቢያ ወንድ የኛዎቹ ገንዘብ ለመዱ። ገንዘብ በቃ ከሰው እጅ አሁን አብዛኞቹ ከሰው እጅ የለመዱ ስለሆነ ስሩ ብትላቸው እንኳን አይሰሩም። አብዛኞቹ ግን ጀግናም አሉ እኮ ሼሙዬ ጀግና ስንት የሰው ገንዘብ የሚላል ጀግና ሞልቷል ዱባይ። እዛም ያለ ጀግኖች አሉ እና ስላገኘሁ ደስ ብሎኛል። ሻይ ጠጣል አድርግ በኋላ እንገናኝና ልጅቱን ታመጣ ያሲን የጠፋ ሼሙዬ አገባል። እሺ ሼሙዬ እሺ ሼሙዬ ቶሎ በላት እና አሁን ጠራታለሁ። አሁን ነግራትና
በቃ ቻው። አንተ ነገር ነው የምታስበኝ። እሺ ቻው። በቃ እዚህ በኋላ አይፎን 6 ይችን ላይ አስገባት። አትጫወት ማናት بس اذا طبخوها مره يعني كنت اتمنى فاهم لك هو وارسل لك هو واقول لكم طريقته منو الله من الشيطان الرجيم لا اله الا الله በስንት ሰዓት ነው ያገኘ? 2 ወር ሙሉ ጠብቃ ወይም 3 ወር ጠብቃ ነው ያገኘች። አንተ እዚህ ቱክቱክ ላይ ይመጣና እሱ መቅበክ ነው ይርዳለው። በዱላ ነበር ጥቂት ማለት አስሬ ነበር የምገርፋ አንተ እንጂ ወንድሜ ትሰማለህ? ማነህ? አማራ አማራ ክፈት፣ ላወርድህ ነው። ሸሙ አዎ እኔ ጋር ቀልድ የለም። ታወራ እንደው አውራ በስነ ስርዓት፣ አለዛ መታይ ነው። እንዴት ነህ? ደህና ነኝ። ሰያው እሺ መሐመድ ሰላም አለይኩም። እውነት ነው የሰማሁት? ምንድን ነው? መሲ አይፎን 6 ገበት ሰጠችት። ሚስቴ ብድር ሚስቴም አይፎን 6 ሰጠኝ። አይፎን 6 አይፎን አረ በጣም ደስ ይላል። እንደ በጣም እኮ ውድ ስልክ ነው ወላሂ። በል አይፎን 6 አንዴ ለራሱ 13 ይሄ አይፎን 13 ብሮ ነው ያለኝ፣ ግን እንዴት እንደምወደው እንዴት እንደሚመቸኝ ኢትዮጵያ ነው የምልካለሁ። ሆኜ ኢትዮጵያ ልትልክልኝ ነው። ከፈለክ እሰጥሃለሁ፣ ግን ሳምሰንግ ነው ይላሉ ደግሞ። ሳምሰንግ ነው የሰጠችው ሸማመድ፣ አይፎን አይደለም። አይፎን 6 ነው። እነዚህ ምቀኞ ይሆናሉ። ማንኛው ነው የሚመጣው? አይፎን እኔ መቼም አይፎን 6 ይሻለኛል። እኔ አላውቀውም ብሩ ማንኛው እንደሚገፋ። አንተ ብሩ ማንኛው ነው የሚገፋው? ሰይ ኧረ ሸማመድ አይፎኑ በጣም ዋጋው የማይቀንስ ነው እኮ። አይፎን በጣም ጥሩ ነው። ልዩነቱን ልንገርህ ሸማመድ፣ ሳምሰንግ በተገዛ በአመቱ ዋጋው በጣም ይቀንሳል። ወላሂ አይፎን ግን ወርቅ ማለት ነው፣ አይቀንስም። خلاص ምንም እሷን ብላኛለች። ይሄ ምርጥ ነው፣ አዲስ የመጣው ፋሽኑ ነው ብላኝ። ኧረ ሸማመድ አይፎን 6 አሰጠሁት። ምን ያታደት እንዴ? እሷ እኮ ኢትዮጵያ ሄጄ ከኢትዮጵያ የ2 አመት ዲዛይን መትቼ ኢትዮጵያ ተዝክ የትኬት ተዝህ የምትቆርጠው አሁን 1200 ነው ትኬት መቁረጫህን። እንደገና ደግሞ ኢትዮጵያ ሄደክ ከኢትዮጵያ ወደ ዱባይ የምመጣበትን 200 ሺህ ብር ማነው 300 ሺህ ብር። ከዛ ደግሞ እሷ ጋር የ2 አመት እንትን ልትሞላልኝ። እንደዚህ እኮ ቃል የገባይልኝ ልጅ እኮ ነች። ላይ ለጀዋል አቅምማ አላት ሸማመድ። ግን አይፎን 6 በራሱ እኮ ብዙ ሺህ ነው፣ ብዙ ሺህ ሪያል እኮ ነው ሸማመድ። ወላሂ ወላሂ ከስር ያለው እንደ እንግዲህ ኧረ ምን ይከስራሉ? ከተሳካ አይፎን ሲከሰጠቸው በቃ በጣም አሪፍ ነው፣ በጣም ደስ ይላል። ያው እንደዚህ ቁጭ ብሎልኛል። እሺ ይሁን። ባለፈው ያለችው ከሆነ ግን ለእናቶት ያለችው ስልክ ነው ሸማመድ። አይዋ በቃ ሳምሰንግ ነው እሱ። ጥሩ ነው ግን ኧረ ጥሩ ነው ስልኩማ፣ በጣም ጥሩ ነው። እሷ ኦሪጂናል ስልክ ነው የምትሸጠው። እሱማ አሪፍ ነው። ሳምሰንግ ይሄ ምንድን ነው የሚባለው? ሰውየው ይሄም ሳምሰንግ ነው መሰለኝ። ጃላክሲ ነው ሰውየው። ይሄ ጃላክሲ እኮ ነው የሚባለው እኮ ጋላክሲ፣ ሳምሰንግ ጋላክሲ ነው ሸማመድ። ግን ያው አልሙሂም እኔ ኢትዮጵያ ሲደርስ አሳያለሁ ለአንተ ቪዲዮ
በዋትስአፕ ሲልኩልኝ ለአንተ ደግሞ ልክልሃለሁ። አይፎን ነው ትመዝነዋለህ። በቃ ያሳይኛል፣ እንመዝነዋለን። አሁን የቅድሙ ላይ ትክክል ነኝ ወይስ አይደለሁም? ሳይው ምንኛው ሚስቱ የምትመጣው በ3 ወር በ4 ወር ነው ኢጃዛ የምትመጣው ማለት ነው። ኢጃዛዋን ጠብቃ ጊዜ አሁን እዚህ ላይ ቱክቱክ ላይ ከዛ ያሁን እንዴ ነው የት ነህ ስለው ኢጃዛችን ነው ዛሬ ሚስቴ ጋር አፈር ብላ ናውጣ ለሷ ጊዜ ያሰጣት ወሯን ቆጥራ ጭራሽ በ3 ወር በ2 ወር ወጣ ነው ለሷ ጊዜ የማይሰጠው እርሱ ጋር የሚመጣው ደግ ያደርጉት። እሺ አንዳንድ አበባ ላኩልኝ 1 2 3 4 አበባ 4 አበባ 1 4 ነው የምፈልገው የተለያዩ ሰዎች 2 አበባ ሶፊና ታየው 1 አበባ ቀረ 1 አበባ ቀረ 1 አበባ ሾክራን 1 አበባ ሞልቶልኛል። እንትን አውሮት አንኮራፋለህ እንደዚህ የዛች ልጅ የማሁን ነገር ኧረ ይህች ባለጌ የሆነች ሴትዮ ዛሬ ሰብስባ በቃ ነው ሼህ መሐመድ። እኔም አካውንት የራሱ እኮ አልሞላ ብሎኛል። ምን ይሻላል? ስንት ነው አንተ አካውንት መሙላት አይችልም። ድሮ እንኳን እንደ ትንሿን አንበሳ እንኳን ምናምን እሰጣቸው ነበረ ለጌመሮች። አሁን አካውንቴ ከባንክ አካውንት ጋር አይገናኝም። እሺ አይልም። ወላሂ እንዲህ ብሎኛል። ይኸው 2 ወር ምናምን ሊሆነው ነው። መሙላት አልችልም። ያጌ ምን እምቢ አለ? የምን ነው እንደዚህ ሰጥቼ አላውቅም እንጂ ምንድን ቆየሁኝ እኮ። አይ የእውነት አበባ ራሱ የሚሰጡኝ ነው። ይሄ አበባ አለኝ። ለአበባ አብሽሪ። እኔ የሚነፉትን ተነስቶ ሻሙ ትናንትና ሰይድ ምን እንዳለ ታውቃለህ? ዱዓ አድርግልኝ አለ አጭር ሴት እንዳገባ ለሰየው እኮ እንትና ገባችብኝ እንጂ ሁሉ ጊዜ የምመኝለት እሷን ነበር። አጭር ሴት ነው የምፈልገው አንድ ስንዝር አለ። የ5 ዓመት ሰል የምታክል ነው የምፈልገው አለ ሰይድ። ያው እንዴት ነህ? ደህና ነህ? እንደዛ አለ። ኧረ ምን አቅለታለሁ። ሸሙኔ ፈርፈር ያለ ነው የሚመቸኝ። አጭር ጉጥ ያለ አለ በቃ አጭር እንደኔ እሳቀቃለሁ። ሸማን እኔ ቀጭን ሲሳይ በቃ ቸግሯቸው እርቧቸው እየመሰለኝ ያሳዝኑኛል። ሸማመድ ወፈር ካላሉ ደስ አይለኝም። እዛው እጥር ብሎ ፍር ያለ ማለት ነው። ኖ አጭር እኮ ማለት አይደለም ሸማመድ። እኔ አጭር ሳይሆን የሆነ ሴት ልጅ እንቅዝል ስትል ደስ አይለኝም። በጣም ረጅም ስትል ሴት ልጅ እኔ ደስ አይለኝም። አንድ ስንዝር ሁና እዛው የምትንከባለል ነው የሚፈልገው። ከማጠሯ መወጠሯ አይነት ሴት አፈራስ በላሽ አንቺ እንደሱ ማለት አይደለም። እጥር ያለች በቃ እዛው የምትንከባለል እነሱ ማይጠሯ ነው። የሸማመድ ምርጫ ቆይ ሸማመድ አሁን እርሶ ማለት ነው ለምሳሌ መካከለኛ ረጅም ሳትባል አጭርም ሳትባል ነው ለሴት ጥሩ ወይስ በጣም ረጅም ስትል በቃ አይመችም አይደለም እንዴ? አይሆንም እኮ ቀላል አይሆንም። ሴት ልጅ በልክ ስትሆን ነው። ሴት ልጅ አሁን እዚህ አሜን የምትባላለች እዚህ ከታች ያለችው እንዴ ጣሪያን አጉንብሳ ነው የምትገባው። ሸማም ማን የሰጠኝ ሰው እኔ አላውቅም። ሳሙት እኮ ማን ነው? ሮዚ እንዴት ተሰጠኝ? ሮዚ ኢትዮ ትባላለች። አመስግና ሸማም ሹክራን ሮዚ እሷማ ሮዚ ስም ሹክራን ሮዚ አመሰግናለሁ። እና ሴት ልጅ በልክ ስትሆን ደስ ይላል ነው እንጂ በጣም ስትረዝም እኔ አለኝ
አዎ በጣም ጥሩ አይደለም። ነጁ ረጅመት ወላጨነሽ ማለት ሐረካት እኮ እሷን አይተህ ሌላ ሰው ትጠላለህ እኮ ነጂ። ኧረ ነጂ እኮ ሸማም ድሮ ያውቋታል ፌስቡክ ላይ አይነኝ ነበረች እኮ አለባበስ ምናምን አለባበስ እኔ ሳይድ ደግሞ ማለት ነው እኔ ቶፕ ለብሼ ሳይ ልክ የዛ ሀገር ወጣቶች አሉ አይደል ልክ አንደኛ ናት እኮ ነጂ ወላሂ ደስ ስትል እንደ ያለኝ ደግሞ እኔ ግን ያዘንኩላት በጣም ቀጭን ነች። ክስት ትላለች። አትበላም መሐመድ አንዴ ነው እንደ የሷ እንትን እንደሆነ ያውቃል መሐመድ። ለምሳሌ ቀኑን ሙሉ ሳትበላ በሁለት ቀን አንዴ ትበላለች፣ ግን ብዙ ትበላለች። ግን ደግሞ ልብስንም ቀኑን ሙሉ አትበላም። ሼር አድርጉላት ነጁን። አሁን እዚህ ስለ ቲክቶክ ታውቃለህ? አሁን ግን አላሳየም። ሌላ ዞርና አላሳየም። አሁን አንተ ብትልክልኝ ይኸው የኔ ነው ታዲያ ማንኛው እዚህ ላሳየም። እህቴን አትሞት እቺ ደንቆሮ እህትሽ ሁሉ አናስገባትማ ረቅጣታለሁ። ክፈል ነይ አንቺ ሁሉ አለ ላኪ አበባ ላኪ። አበባ የሚልሽ አንቺ ደንቆሮ። ቅድም ሰይድ ታብታብ አስደርጋለሁ ብላ ከፍታ ሴቶች ሰብስባ ታብታብና ኮፒ ሊንክ ይዘና ገባች። እኔ ነገ ጌማን አይቼኝ እንዴት እንደሚሆን እንግዲህ ኧረ ነው ወላሂ ከባድ ነው። ኮፒ ሊንክ አድርጎ ጋይስ 1000 አስገባቸው። እሺ ጋይስ 500 ሺህ ኮፒ ሊንክ ሁላችሁ አይዶም ሮዚን ሳባት